አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያብዛልኝ። ዛሬ በአዲስ ነገር እንደው አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። ደስታ ያው ሁሌም ያው እኛም ደስታ እናንተም ነው። ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። እናንተም ኢንሻአላህ ቢዝኒ ረቢ ሀሳባችሁ ተሳክቶ ሀገራችሁ መታችሁ እንደዛ የምትደሰቱበት ቀን ሁሉም ያው የተለያየ ሀሳብ ይኖረዋል። ሁሉም የተለያየ በውስጡ የሚያስበው ነገር ብዙ ነገር ይኖራል አይደል? እኔ ሀሳቤም ተሳክቶ ከቤተሰቡም ይሄም ደስታ በብዙ ነገር ያው በውስጣችሁ እንትን የሚላችሁ ነገር አለ። አልሐምዱሊላህ ረብል ዓለሚን። እንደዛ ከወንድም እህቶች ሆናችሁ እንደዛ ስታሳልፉ ዛሬ ምሳም ሆነ ምንም ሆነ የፈለጋችሁ ነገር እዚህ ጋር ምርጫ በእናንተ ነው። ምርጫ ያው ሁሌም እንዳልኳችሁ ይቀጥላል። ያው ክፍል አንድ ነው ዛሬ። ማን ነው እንትና ዚያዳ ናት። አንቺ እንደዚህ ክፍል አንድ እያልሽ ገደልሽን የምትይ ነገር ነበረ። አሁን ገና በአዲስ ሆኜ የመጣሁላችሁ ኢንሻአላህ ክፍል አንድ ነው ዛሬ። ክፍል ሁለት ክፍል ሶስት ምን ይሆናል ብላችሁ በኸይር ነገር አስቡን። አልሐምዱሊላህ ለኩል ሀል። ሁሌም ደስታችን የሰው ልጅ ያው ጤና ካለው ሁሌም ደስተኛ ሆነን ነው እንትን የምንለው። ቢሆንም ጊዜውን እንትን ብላችሁ ያሳበችሁበት ነገር የሆነ ነገር ተስተካክሎ ምን ስትሉ ከቤተሰብ ሆናችሁ እንትን ስትሉ በጣም ደስ ይላል። በጣም ደስ ብሎኛል። ቤተሰቦችን ከልብ አመሰግናለሁ። የሌላ ሰው የአንድ ሰው የኔ ብቻ ደስታ የኔ ብቻ ሀሳብ ተሳክቶ እንዲሳይ የሁሉም በላይ ላይ ተገናኙ ወንድም እህቶቼ ሁሌም ደስታችሁ እንጂ ክፉዋችሁ አያሰማን። እኛ እንደዚህ በእንደዚህ ነገር ዛሬ ውሏችን እስኪ እናንተም ለምን አይደሰቱም ከኛ ጋር ለምን ብዬ አስቤ ነው። ምሳችሁ የፈለጋችሁ ነገር እዚህ ጋር እየቀረበ በስደት ያሉ እህቶቼ ድዋ የሚደረግላችሁ ሀገር አላህ ሰላም ሊያደርግልን ወጥቶ ከመቅረት አላህ ይጠብቃችሁ። ብዙ ሰው አለ አይደለም፣ አንድ ሰው የሀገሩ ነገር ያሳስበዋል። የወጣ ሰው ብዙ ነገር ያው ቤቱ ስንት ነገር አለ ብላችሁ ነው። ለእንደዛ ነገር አላህ ኸይር ነገር ያምጣልን። የተጨናነቀን በእስር ቤት ያለም አላህ ይድረስለት። ቤተሰብ አልሐምዱሊላህ በቃ በእንደዛ ነገር የአንድ ሰው ደስታ ምንም ሳይሆን የሁሉም ሰው አስታውሶ ነው ዱዓ የሚያጠው። አምጪ ስጋ አስቀምጪ እስኪ ውሰጅበት አንቺ አምጪ በያት ስጫት እስኪ አንዴ አንቺ አቤት ትንሿ ኢክራም ይዛ ምንም ትናናሽ። አሁን ሌሎቹ አሁን ከኬክ ምን እንትን ሲሉ እሷ ግን የስልኩ እንትን በመጀመሪያ እንትን እያለች ነው። ሌላ ቦታ እንትን እንዳትልሽ እንጂ እሷን ቀረጻ እንትን ልትል ፈልጋ ነው። እኔ እንደዛ እያደሩ ለዛ ይሆናል። ታያት በቃ እንትን ትበለው እና እንደዛ እላችኋለሁ ውዶቼ። እንደዛ ሞቅ ባለ እንትን ነው ውሏችን። እናንተም ልትመጡ እኔ ደስ ሲለኝም እናንተም ሁሌ በቃ አስታውሳችኋለሁ። እኔ ብዙ ጊዜ ብያችኋለሁ። በቃ ከእህቶቼ ሁኜ በጥሩ ነገር እንደዛ ሁኜ ወይኔ እህቶቼ እንደዛ እንትን ቢሉ ብዬ ነው ማሰባችሁ። እናንተም ሀገራችሁ ገብታችሁ አይ ሀዲያ የምትለው አንዳንዶቻችሁ ትላላችሁ። ያው የመብላትን ብቻ ሳይሆን እኔ ያው እናንተም ደስ ትላላችሁ። ሀገራችን ያው ብዙ ነገር ወሬ ይዞ የሚመጣባችሁ አለ። ብዙ ነገር እንደዛ የሚበላ ነገር ምንም ሀገራችን ኑሮ ተወደዋል። በቃ የእናንተ ብር መጥቶ እዛ በቃ የሆነ ነገር በቃ ትርፍ ነገር ምን እንደምታመጡ የሚያስጨናንቃችሁ ሰው አለ። ነገራችን አልሐምዱሊላህ ረብል ዓለሚን። ይሄ ያክል ሰው እንደዚህ ምርር ብሎ በስደት ያሉ ወንድም እህቶቻችን ሀገራችሁ እንዳድግቦ ብሎ አካብዶ እንትን የሚል ነገር በእንደዛ የሚደረግ ነገር አይደለም። ሰው ቢላችሁ እናንተም ብዙ እንትን እንዳትሉ ለማለት አክል ነው። ሰው ቢያወራም አይታችሁ ገብታችሁ ከላያችሁ ግን የሁላችንም ቤት ይለያያል። የኔው እንደዚህ ተመቻችቶልኝ የእናንተ ምናምን እንትን አንልም። ድዋም እየተደረገ ነው። ለምን ሌላውን ብያችኋለሁ። እንዲህ መጥቶ ለምን እንትን አይደረግ የሚባል ነገር እስኪ ቡናው እንትን ብለሽ የሚጠጣ ሰው ካለ ቀድሞ የሚጠጣ መውደድም ከፈለጋችሁ የፈለጋችሁ እናንተ በምርጫችሁ ነው። ቡና ከፈለጋችሁ ቡና፣ ለስላሳ ከፈለጋችሁ ለስላሳ፣ መውደድ ከፈለጋችሁ መውደድ፣ ሁሉም የእናንተ በምርጫችሁ ይደረስላችኋል እላችኋለሁ። ሰላማችሁ ያብዛልኝ፣ ክፉአችሁ አያሰማን። እናንተን ገብታችሁ እንደዚህ የምትደሰቱበት ጊዜ ቅርብ ያደርግልኝ ሁሌ ምኞቴ ነው። ዛሬ አሁን እናንተ ጋር ቪዲዮ እንደዚህ እየሰራሁ ሳይሆን በሰገድኩበት
ሌላውም እንኳን ዱዓ እያደረገ ኧረ በስደት ያሉ እህቶቻችን ብዬ እንደዛ ቡናው እንደዛ ያው ቡና ናፈቀው ይኖራል። አንዳንድ ሰው ባይጠጣም አቤት ቡናው እንዴት ሞላችሁ። አሁን ይሄ ማን እንትን ሊል ነው? ወንዶች ይጠጣሉ ይሆን? እስኪ ወደዛም ይገባል። ላይም ፎቅ ያሉ የሚፈልጉ ከሆነ እስኪ በቃ አይበቃም ብለሽ ነው? አረ ይሄ ሁሉ እስኪ እዚህ ጋር የምጠጡ እጅ አውጡ። አረ ይበቃል ይበቃል። አንዳንዴ እንትን ካሉ ነው እንጂ እዚህ ጋር ያለ አሁን ሶስታችን እንትን ተብሎ እዛም ይገባል። እስኪ ወንዶችን ጠይቁና ከዛ በኋላ እንትን ይላል። በዛኛ ሆኖ እንትን ሲለው አንዳንድ እንትን እያደረጋቸው እሺ ኬኩ እንትን በሉታ። ሰው ሁሉም በቃ ጠግቦ እንትን አይልም ማለት ነው። በቃ ወይም የውጭ ልጆች ምናምን እንትን ይላል። ዝም ብላችሁ እንትን በሉ። የበላ ይበላል። በሰዓት ሁሉም ጠገበ በቃ። አዎ ዳቦና ኬኩ የሚፈልግ ሰው አንድ ኬክ እና አንድ ዳቦ እንትን ይበልና የሚፈልግ ሰው እንትን ወጣ። እዛ ኳስ የሚጫወት ልጆች ማለት እዚህማ ማንም ያየዋል ብለሽ ነው? አያዩም። እዚህማ ክትፎ በልቶ ምን ብሎ በዛኛማ እንትን አይ ወደዛ እንወስዳለን። በቃ እንትን ተብሎ ሳሂን አምጥታ ነበር ልጅቷ። አዎ እዚህ ጋር አለ። ከዛ ከእንትኑ ጋር አለ። እኔም ልግባበት እንዴ? ስልክ ይዤ ነው እንጂ ኬኩን እንትን ይለው ነበር። አዎ በዛኛ ለምን እንትን አይል? ሁሉም ቡናውም ቢብሎ ነው ወደዛ ያወጡ። ጉድ በል ጎንደር። ኧረ ትንሽ ነገርማ እንትን በል ብሉ። ወይም ኬኩ ወይም በእንትኑ ብሉ። በቃ ስልክ ያናሽ ተቀበሉኝ እንትን በል። ኬኩን እንትን እንደዋለሁ። እስኪ እዚህ ጋር ኳስ የሚጫወቱ እዛ ያሉም ልጆች በሆነ ነገር ይውጣላቸዋል። አረ ብሉ እንትኑ ዳቦውን ቅድሚያም የለም። ይሄም ኬክ እንትን ብሎ የሚፈልገው የተለያየ ኬክ ያው የሚፈልግ እንትን ይላል። አረ ብሉ ገባ ገባ በሉ። ተው ተው ተው። እስኪ ዳቦ ከዛ በኋላ ዳቦማ ተቋጥሮ ወይም ሌላ የሚፈልግ ሰው እንትን ይላል። እሺ ቢሉን ኬኩን ቢበሉ አሪፍ ነበር። ቡናው የሚጠጣ ሰውም ኧረ ጉድ 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 አለ። የተለያየ ምርጫችሁ በእናንተ እንትን ብላችሁ እየበላችሁ ቤተሰቦቼ ሰላማችሁ ያብዛልኝ እላችኋለሁ። አላህ ለሀገራችሁ ያብቃችሁ። እናንተ ሀገራችንም አልሐምዱሊላህ ረብል ዓለሚን። በሆነም ባልሆነም ነገር እንዲህ የሚል ሰው ጥሩ አይደለም። ሁሉም የተለያየው ነገር ነው። ሁሉም አይቶ ወደዛ እንትን የሚል ሰው ስንት ሰው አለ ብላችሁ ነው። አልሐምዱሊላህ ለኸይር ነው።
ነገር ግን እናንተ በተለያየ ነገር ባደረጋችሁ ነገር እንዴት ምን ይመስላል? ቤተሰብ ተጨናንቆ የእናንተ የሚያስጨናንቅ ነገር ወይስ የተላከ ነገር? ይሄ ነገር የለኝም ይሄ ነገር በብዛት እንትን እንደሚላችሁ ነው እንደዛ የሚያደርግ እንደዛ ባይሆን አሪፍ ነበር። የእናንተ ሊያወሩ የእናንተ እንደዛ ተናግሮ ምን እንትን የሚል ነገር በፍጹም በፍጹም ብዙዋቸው እንትን ሊሉ ይችላሉ። ብዙዋቸው አውርቶ እንደዛ እኔማ ሞትኩ እኔማ በእኔ ቤት ምን አለ ሀገራችን የሚበላ ነገር ምን አለ ብላችሁ ነው እኔማ ጨነቀኝ እኔ እንዲህ ባይላችሁ በቃ ጥሩ ነበር። የራሳቸው እንትን ባሉ ነገር በተመቻቸው ነገር ነው ሁሉም ሰው የሚቀጥለው አይደል? እሺ የእናንተ ልብ እንትን ለማለት ባያደርጉ ጥሩ ነበር። በደስታ ሆኖ በደስታ አሳልፎ በደስታ ጥሩ ነገር ቀጥሎ ግን ከኋላ የእናንተ መጥፎ ነገር ሲያደርሱ ደስ አይልም። አለ ሰው ይዞ በተመቻቸበት ነገር ብዙ ነገር አለ። እንዴት እሆናለሁ እንዴት አሳልፋለሁ ብሎ የእናንተ እንትን የሚሉ አሪፍ ነበር። አሁን ቢሆን አብሽሩ ይደረሳል። የሰው እንትን ሰምታችሁ መናደዱ ምኑ ጥሩ አይደለም። እነሱ እንደፈለጉ ሆኖ እንትን ቢሉ እኛ ምን እንትን አለን ምን ቸገረን ነው? ቤታችሁ ከእነሱ ነገር እንትን ሲል ሌላ እንትን ነው የሚገጥማችሁ። እነሱ በሉ እነሱ እንደዚህ ያሉ እንደዚህ ያሉ እኛ አያገባንም ብላችሁ ወደ ሌላ መንገድ እንትን ማለት አለባችሁ። እሺ የራሳቸው እንደዚህ ያሉ እንደዚህ ያደረጉ እኛ ምን ቸገረን? በዚህ ሁሉ ይኸው በቃ ማንም እንዲህ ነው የቀረበ ነገር አሁን እንትን ቢበላ እስኪ እንትን እዛ ክላስ ያለ ጠይቂያቸው። እዛ በርም ላይ ኳስ የሚጫወቱ ልጆችም አሉ። አንድ ላይ አድርጋችሁ እንትን ትላላችሁ። እሺ ዳቦ አልበላም ቢሉ ኬክም እንትን ብሎ ከለስላሳ ጋር እንትን ቢሉ ወደዛ እንትን ይላል። ዳቦ እንደዚህ እንትን በይውና በላስቲክ ተቋጥሮ ይሰጣቸዋል። ሌላ እንትን ኢንሻአላህ ውዶቼ ውድ ቤተሰቦቼ ያው በላይክ በኮመንት ነባሮች እንደሌላን ጊዜ እያስደሰታችሁኝ ነው። አላህ ያስደስታችሁ። አዲስ ካላችሁ ኮመንት አስቀምጡ። ኢንሻአላህ በተለያየም ቪዲዮ ብያችኋለሁ። ክፍል 1 ነው። በሚያምር ነገር አላህ የበለጠ ማስደስቶን የበለጠም በኸይር በደስታ ነገር ክፉ ነገር የማንም እኛም እንደሰትበት ነገር የሌላም ሰው መጥፎነት ማሰብ ምንም የለም። ከሀገራችን ሰላም ከሆነ ጤና ካለ ሁሌም ደስታ ነው። በቃ የሀብቱ የምንመጣ በተለያየ ቪዲዮ እንገናኛለን። ሰላማችሁ ያብዛልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።